ሰላም ጤና ይስጥልኝ እንደምንውላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች እንደምን አላችሁልኝ የአምላክ በረከትና ቸርነቱ አይለያችሁ እያልኩኝ መልካም ሳምንት እያልኩኝ ዛሬ ደግሞ የአምላክ ፍቃዱ ቢሆን ከአድማጮች የተጠየቁ ጥያቄዎችን መልስ ነው በአንድ ላይ የምንማረው። ይህም ከሶስት አድማጮች የተጠየቁ ጥያቄዎችን ሰብሰብ አድርጌ በአንድ ላይ ለማየት ይዣቸው ቀርቤያለሁ። በድጋሜ ካፌ መጥፎ እንዳይወጣ የእሱ ፈቃዱ ይሁን እያልኩኝ በአንድ ላይ ጥያቄዎችን እንደ ቅደም ተከተል እናነብና መልሶችንም በቅደም ተከተል ከነቢያቶች ማነው ከፈሪሳውያን ተንታኞች በአንድ ላይ እናየዋለን ማለት ነው። እና ወገኖች እንግዲህ በዚህ አማካኝነት እንዴት ነው ድጋፋችሁ ማበረታታቸው እንዳለ ሆኖ ብዙ ተከታታዮች ብዙ ወንድሞቻችን ይህን መልእክት እንዲደርሳቸው ላይክ እና ሰብስክራይብ ማድረግን አትርሱ እላለሁ። ላይክ የሚለው ዋና ዓላማ ምንድነው? እንግዲህ አንድ ሰው ይሄ መልእክት ወይም ትምህርት ደስ ብሎት ላይክ ካደረገ እሱ ያነሰው በሚከታተላቸው ሚዲያ ያሉ ጓደኞቹ በሙሉ ያነ መልእክት እንዲደርሳቸው እድሉን ይሰጣል ማለት ነው። እንግዲህ ላይክ ማለት አንድ ሰው ላይክ ሲያደርግ ለሌሎቹ ለሐሴፍ ወይም ደግሞ ለሌሎቹ ይህ መልእክት ይጋለጣል ማለት ነው። ይህ ሲሆን ብዙ ወገኖችን እናሳትፋለን ወይም ደግሞ ይህን ትምህርት ለዚህ ትምህርት ተካፋዮች ይሆናሉ ማለት ነው። እና ይህን ካልሁኝ እንግዲህ መቼም መጀመሪያ አልብና ባለፉት ጊዜ የተጠየቀ ጥያቄ ቀደም ሲል ከሁለት ሳምንት በፊት የተጠየቁ ጥያቄዎችም አሉ። ያው በባላቱ ምክንያት ጥያቄዎቹ ተሰባስበዋል። በመጀመሪያ አንድ ወንድማችን የጠየቀው ጥያቄ ምንድነው? እንግዲህ 7 ቀን በዳስ ተቀመጡ ካለ እግዚአብሔር ለምንድነው 7 ቀን ብቻ የምንቀመጠው? የእስራኤል ልጆች እኮ 40 ዓመት ነው በግብጽ በሲናይ በረሃ የተቀመጡት የሚል ጥያቄዎችን ጠይቋል። እንግዲህ በመጀመሪያ ደረጃ ፈጣሪ አምላክ የተናገረው አለ። 7 ቀን በዳስ ተቀመጡ ማለት የፈጣሪ አምላክ ትእዛዝ ነው። ሌላ ምንም ማድረግ አንችልም። ያልተገረዳነው ነገር የለም። ያለው 7 ቀን ነው። 7 ቀን ታለ 7 ቀን ነው። 40 ቀን ነው 40 ዓመት ነው በግብጽ በምድረ በዳው የተቀመጥነው ለሚለው ጥያቄ በምድረ በዳው 40 ዓመት የተቀመጥንበት ምክንያት የእስራኤል ልጆች መጥፎ ስራ በመስራታቸው ነው። እንግዲህ ሀገሪቱን ሰልሉ ተብለው የተላኩ ሰላዮቹ 40 ቀን ሰልለው ሲመለሱ የሀገሪቱ መጥፎ ጎን በመነገራቸው 40 ቀን የሰለሏትን ሀገር ለ40 ዓመት አድርጎ ፈጣሪ አምላክ በ40 ዓመት በበረሃው እንዲቀመጡ ያደረገው ፈጣሪ አምላክ እንጂ ከግብጽ መውጣታቸው ጋር አያገናኘውም። ምክንያቱም እንደ ሁኔታው የሚያሳየው 11 ቀን ነው። ከሆሬብ እስከ እስራኤል ወደ ከነዓን ምድር ለመግባት የሚፈጀው 11 ቀን ብቻ ነበር ማለት ነው። የዳስ ባህል ግን የእስራኤል ልጆች ከግብጽ ሳውጣቸው 7 ቀን በዳስ አስቀምጫቸዋለሁና በዳስ ተቀመጡ መታሰቢያ ይሆንላችሁ ለዘላለም ነው የሚለው እና ከ40 ዓመት የእስራኤል ልጆች ምድረ በዳ መቀመጣቸው ጋር ምንም ያገናኘው ነገር የለም። የእስራኤል ልጆች በቅጣት ምክንያት ነው 40 ዓመት የተቀመጡ። 7 ቀን ግን የፈጣሪ አምላክ ያለው ትእዛዝ ነው። ምንም ያልተረዳነው ነገር የለም። 7 ቀን ተቀመጡ ነው 7 ቀን ነው። ይሁን እንጂ ሌላ ጥያቄው መሆን የነበረበት ሊቃውንቶች ለምሳሌ አሁን ሊቃውንቶች ራቢ አኪባ የተባለ ሊቅና ራቢ ላዛር የተባሉት ማሰሄት ሱካ ምዕራፍ 11 ላይ እንደሚያሳየው አሁን ይሄ ወንድም ጥያቄያችን የጠየቀው ምንድነው ከግማራም ሆነ ከዛ ገብተህ ተንተና አድርገህ እንድታስረዳን እንፈልጋለን የሚል ጥያቄ ነው። ይሄ ግማራም ሆነ ምድራሽ ሆነ መግባት አያስፈልግም። ለምን ቢባል ፈጣሪ አምላክ ተናግሯል። 7 ቀን በዳስ ተቀምጡላን 7 ቀን ነው። ይሄ ያልተረዳነው ነገር የለም። ያልተረዳነው ነገር ሲኖር ነው ተንታኞች የሚያስፈልጉን ማለት ነው። እና እንግዲህ ሌላው ደግሞ አሁን ራቢ ላዛርና ራቢ አኪባ በሱኮት በማሰሄት ሱካ እንደሚያሳየው ምዕራፍ 11 ላይ ራቢ ላዛር የሚለው እውነተኛ ዳስ ፈጣሪ አምላክ የእስራኤል ልጆች ከግብጽ ያወጣቸው አስቀምጧቸዋል የሚል ነው። ራቢ አኪባ ደግሞ አይደለም በዳስ አልተቀመጡም አሙዳናን ወይም ደግሞ የክብር ዳመና ነው እንጂ በምድረ በዳው ምን አይነት እጽዋት ቢኖር ነው በዳስ ሊያስቀምጣቸው የሚችል ወይስ ዳስ ሊሰሩ የሚችሉበት የሚል ማክሎኬት ወይም ደግሞ አለመግባባት አለ። ይሁን እንጂ ሌላው ደግሞ ይሄ ከሊቃውንቶች ያገኙት የኔ ሐሳብ ነው። ሌላው እንደኔ ሐሳብ 7 ቀን የሚለው ልክ እንደኔ ሐሳብ ነው። ግን እኔ ደግሞ ኦሪትን የመጠንጠን አቅሙም የለኝም
እውቀቱም የለኝም ከሊቃውንቶች ነው። የእስራኤል ልጆች እንደምናውቀው በመጀመሪያው ቀን በፋሲካ ዕለት ምሽት ከራምሴስ ተነስተው ሱኮት አረፉ ይባላል። ተነስሙ ሱኮት እንግዲህ የቀይ ባህር እስከሚከፈትላቸው የእስራኤል ልጆች በግብፅ ምድር ብቻ 7 ቀን ነው የዞሩ። ምክንያቱም ፔሳህን ስናከብር እንደምታውቁት ቀይ ባህር የተከፈተ ክሪያት ያምሱፍ ምንለው በሰባተኛው ቀን ነው። ምክንያቱም 7 ቀን ሙሉ በግብፅ ምድር እንግዲህ ፈርዖንም ሊከተላቸው የቻለ በዛ ውስጥ ሲዞሩ ባያቸው ጊዜ እንግዲህ ፈጣሪ አምላክ ምድሩን ዘግቶባቸዋልና እንከተላቸውና እኒህን ሰራተኞቻችን ወይም ባሪያዎቻችን እንመልሳቸው በማለት ወታደሮቹን 600 እንትኖችን ፈረሰኞችን ይዞ የተከተላቸው ማለት ነው። እና በግብፅ ምድር 7 ቀን እንደተቀመጡ ማለት በ7 ቀን ጉዞ እንዳደረጉ ያሳያል። እና አሁን እንደ ራቢ ኤልዓዛር ስናይ በግብፅ በነበሩበት ጊዜ ከነስሙ ሱኮት ከራምሴስ ተነስተው ሱኮት አረፉ ሲል ከነስሙ ሱኮት በዛን ጊዜ በእውነት በዳስ ተቀምጠው ነበር ማለት ነው እንደ ራቢ ኤልዓዛር። እንደ ራቢ አኪባ ግን የለም በምድረ በዳ ምንም እጽዋት የለም። 40 ዓመት ሲኖሩ በኖሩበት ጊዜ ፈጣሪ አምላክ በክብር ዳመና ነው ያስቀምጣቸው ይላል። ይሄ መጀመሪያው ጥያቄ ነው። ሁለተኛው ጥያቄ ብዙ የሚያስተምረን ነገር ነው። ብዙ ተንታኞችን የሚያስተምረን ነው። ይህም እንግዲህ ኦሪት ዘኍልቍ ወይም ደግሞ በሚድባር የሚለው የኦሪት ክፍል ምዕራፍ 20 ላይ ነው የጠየቀው ወንድማችን። ቁጥር 7ን ዘኍልቍ ምዕራፍ 20 ቁጥር 7፣ 8፣ 9 እና 10ን እንደ መንደርደሪያ አድርጎ ገልጧል ወንድማችን ለጥያቄው ማስረጃ። ከዛ ጥያቄው የመጀመሪያ ጥያቄው የሚለው ለምንድን ነው? አንደኛ ለምንድን ነው ድንጋዩም ውሃን እንዲሰጥ ተናገሩት እያለ በትርህን ውሰድ ያለው ይላል። በትርህን አይደለም የሚለው ከዚህ ላይ በዕብሪቱ ስናየው ቲካህ ኢታማቴ ማለት ብትር ውሰድ ነው እንጂ ያንተውን ብትር አይለም። ከዚህ ላይ ተንታኞች ኋላም እናየዋለን። ሁለተኛው ጥያቄ ለምንድን ነው የእስራኤል ሕዝብ በእናንተ ምክንያት እግዚአብሔር ሀገሪቱ እንዳትገባ አለኝ እያላቸው ለምንድን ነው ወደ እግዚአብሔር ጸሎት ያላደረጉ? ለምንድን ነው የእስራኤል ልጆች ጸሎት ያላደረጉ? እንደምናየው በኦሪት ዘዳግም ምዕራፍ 2 ላይ ቁጥር 3 ጀምሮ እንደሚያሳየው መምህራችን ሙሴ ሲገስጻቸው በእናንተ ምክንያት እንዳትገቡ አለኝ እንደሚለው ለምንድን ነው እንዲያያላቸው የእስራኤል ልጆች ጸሎት ያላደረሱ መምህራችን ሙሴ እንዲገባ የሚል ጥያቄ ነው። ሶስተኛው ጥያቄ ደግሞ ኦሪት ዘዳግም ምዕራፍ 32 ምድርን እንደ ሴት እና እንደ አንድ ምድርን እንደ ሴት እና እንደ አንድ ሰማይን እንደ ወንድ እና እንደ ብዙ የጠራቸው የሚል ጥያቄ ነው። ይሄ አንድ ወንድማችን ጥያቄ ነው። ሶስተኛ ጥያቄ ደግሞ አንድ ወንድም የጠየቀው ምንድነው? ፒንሃስ የማን ዘር ነው? ዘሩን ልትነግረን ትችላለህ የሚል ነው ጥያቄው መሆን ያነበረበት። ነብዩ ኤልያስ የማን ዘር ነው የሚለው ነው። ወደ መጨረሻው ጊዜ ካለን እናየዋለን። ጥያቄዎቹ እነዚህ ከሆኑ ወደ መልሱ እንለፍ። እንግዲህ እንደምታዩት ነው ወገኖቼ፣ ሁልጊዜም እኔ መጽሐፍ ጨብጬ እንጂ ከአእምሮዬ የማወጣው ነገር አለ። ምክንያቱም በአእምሮዬ ለመናገር አቅሙም አይፈቅድልኝም፣ ኦሪትም ይህን አታዘንም። የኔ ሐሳብ አይደለም መነገር ያለበት። ሊቃውንቶች ፈሪሳውያን እንግዲህ መምህራችን ሙሴ እንዴት ነው የሚለው በኦሪት ዘዳግም ምዕራፍ 32 ቁጥር 7 እና 8 መሰለኝ በእንትናት ይዙ 33 ላይ እንዴት ነው የሚለው? ሻል አቢኻ ያጊዱሃ ቤት ዝኬናሃ የምሩላ አባትህን ጠይቅ ይነግርሃን፣ ሽማግሌዎችን ጠይቅ ያስተምሩሃን ምን ሲል ይናገራል። ሽማግሌዎች ማለት እነዚህ ፈሪሳውያን ናቸው። አሁን እንዲያስተረዱን የምንጠይቃቸው ማለት ነው። አባቶችህን ማለት ደግሞ ነቢያቶችን ጠይቅ፣ በነቢያት የተነገሩት ትንቢት ከዛ ሄደህ ተማር፣ ወደ ኋላ ሄደህ ተማር። ዓለማት ባስቆጡኝ ጊዜ ምን እንዳደረኩኝ ከዛ ተማሩ እንዳለው አሁን እኛ በፈሪሳውያን ከአባቶቻችን ወይም ተሽማግሌዎቻችን ነው እንጂ ምንማር የኔ ሐሳብ ከዚህ ውስጥ መግባት እንደሌለበት ልነግራችሁ ነው። እና እንግዲህ ወደ ለጥያቄው ስነድ ከዚህ ላይ አሁን ፓራሻት ኮካት የሚያሳየው ምንድነው? ፓራሻት ኮካት ኦሪት ዘኍልቍ ላይ ነው የሚያሳየን። ምዕራፍ 7 8 እና 9 እንዲህ ሲል ያሳየናል። ራሺ የሚለው ምንድነው? አሚና ሴላ ዘ ነውሲ ልፊሽ ሎ አዩ ማኪሪን ኦቶ ልፊሽ አላህ ሴላ በያሻ ብሎ ቤን አስላይም ከሼን ይስታለክ
አበኤር ማለትም እንግዲህ ወገኖች እንደምናውቀው 40 ዓመት ሙሉ ብኤር ሽል ሚሪያም ይባላል። ብኤር ሚሪያም ማለት በሚሪያም እድል የነበረች አንዲት ሴላ ወይም ደግሞ አለት ነበረች። ያቺ አለት ነች እንግዲህ 40 ዓመት ሙሉ ውሃ ስታፈልቅላቸው የነበረ። ሚሪያም በሞተችበት ጊዜ ያቺ ሴላ ወይም ደግሞ ያቺ አለት ይስታለቅ ማለትም ጠፋች። በዛን ጊዜ ስለጠፋች ያቺ አለት ምን እንደሆነች ስለማይታወቅ እንዴት ነው ከዚህ ላይ የሚለው ራሺ ማለትም ለፊሽሎ ያዩ መኪሪን ወጥቶ አላወቁትም። ምክንያቱም ሚሪያም በሞተችበት ጊዜ ያቺ አለት ሄዳ ከሌሎች አለት ጋር ተደባለቀች ማለት ነው። ያሻብሎ በናስላይም ከሽኒስታል ከብራ ከሌላው ሴላ ወይም ከሌላው አለት ጋር እንዳተደባለቀች ዋዩ እስራኤል ኦምሪም ላሄም ማላሄም መእዜ ሴላ ተውሲው ላኑ ማይ ለካ ሐማር ላሄም አሞሪም ሳርቫኒም ለሾን የበኒ ሾቲም ሞሪም አቴም ሞሪም ኤት ሞረሄም ማለትም ከዚህ ላይ ምንድነው ያለው? ያቺ አለት ዳ ከሌላው በተደባለቀችበት ጊዜ እስከ ዛሬ ያቺ አለት ነበረች ለሚሪያም የተሰጠች አለት ነበረች ስታወጣ ነበር። ዛሬ ግን ከየትኛው አለት ነው ውሃ የምታወጡልን? እንግዲህ እነሱ እንኳን አይደለም የሚፈልጉት። መምህራችን ሙሴ እንዴት ነው የሚሉትኝ? መምህራችን ሙሴ ለመፈታተን ነው። ከየትኛው አለት ነው ውሃ ምን አገባቸው? ከየትኛው አለት ነው ውሃ ሊያወጣላቸው ነው የፈለገ። እነሱ ግን እሱን ለማናደድ ነው ያሉት ከየትኛው አለት ነው የምታወጣልን? ከዛች ከምናውቃት አለት እንደሆነ አንፈልግም። ለምን? እንዴት ነው የሚሉትኝ? በብትርህ የመጀመሪያ ጊዜ እንደምናውቀው ኦሪት ዘጸአት ምዕራፍ 17 መጀመሪያ ላይ እንደሚያሳየው ማሳው መሪባት የሚባለው ላይ የመጀመሪያው ጠባቸው እንዲሁም መምህራችን ሙሴ በዛን ጊዜ እንዴት ነው ያለው? ሊወግሩኝ ነው፣ እነዚህ ህዝቦች ሊወግሩኝ ነው፣ እንዴት ነው ማድረግ? ውሃ አጣነን እያሉ እየጮሁብኝ ነው በማለት መምህራችን ሙሴ ኦሪት ዘጸአት ምዕራፍ 17 ቁጥር 1 ጀምሮ እስከ 6 ነው እስከ 7 ድረስ እንደሚያሳየው በዛን ጊዜም ነበር። ይሁን እንጂ በዛን ጊዜ ፈጣሪ አምላክ ምንድነው ያለው? ማቴ አላለውም። ቲካህ እት ማቴሃ ማለት ብትርህን ውሃውን የከፈትክበትን ብትርህን ይዘህልና አለቱን ምታው ውሃ ያፈልቅልሃል ያለው። በዛን ጊዜ በብትሩ መጥቶ ነው እንግዲህ ውሃ ያፈለቀላቸው። ዛሬ ግን ያለው ፈጣሪ አምላክ ምንድነው? ትዳበር ኤላሴላ ማለት ትዳብሩ ኤላሴላ አሮንን ጨምሮ ማለት ነው። ሴላውን ተናገሩት ነው ያላቸው። በዛን ጊዜ ግን ሴራውን ለመናገር በሚሄዱበት ጊዜ ግን የእስራኤል ልጆች ምንድነው ያሉ? አንገተ ደንዳና ህዝብ እንደሆነቱ ከየትኛው አለት ነው ውሃ የምታወጣልን? ከየትኛው? ከዛች ከምናውቃት ያማኮ ምናልባት በኪሹፍ አሁን ክሊያካር እንደሚያሳየን በመጨረሻው ላይ ክሊያካር ሰፋ አርጎ ነው የሚዘረዝረው እንጂ ይህ ክሊያካር የሚባለው መጽሐፍ ደራ እንትን ፈሪሳውያን ሰፋ አርጎ ነው የሚተነትነው። ጊዜው ካለ ለማቅረብ እሞክራለሁ። ምን ይላል? ውሃውን በከፈተ ጊዜና ለእስራኤል ከግብጽ ምድር ታምር ባደረክ ጊዜ ምናልባት በኪሹፍ ማለት ምንድነው? በአስማት ሊሆን ይችላል። ለምን? ያቺ ብትር አስማት አላት። ስለዚህ በአስማት ሊሆን ይችላል። ስለዚህ ከዛች እኛ ከምናውቃት አለት ሳይሆን እኛ ከምንፈልገው አለት ውሃ እንድታወጣልን ነው የምንፈልግ። ተመልከቱ እንግዲህ እንዴት እንደተፈታተሙ። በዚህም ጊዜ መምህራችን ሙሴ በእውነት ተናደደ ይላል። ተናደደና የሰው ልጅ በንዴት ላይ ሲሆን እንዴት ነው የሚሉትኝ? በናዳም ሽኮየስ ኪሉ ኦበዳ ወራ ዘራ የሰው ልጅ በሚቆጣበት ጊዜ እንግዲህ መምህራችን ሙሴ እንደምናውቀው አናብ ነው የሚሉት። የሚኮን አናብ ማለት ትሁት፣ በፍጥረታት ሁሉ ትሁት የተባለ መምህራችን ሙሴ ነው። በዛም ጊዜ ብቻ ግን ተናደደ ይላሉ። በተናደደበት ጊዜ እንግዲህ መንፈስ ቅዱስ ምስታለከት። ምክንያቱም ኪሉ ኦበዳ ወዳ ዘራ ባዳ ምልኮት የሰው ልጅ በምንቆጣበት ጊዜ ልክ የባዳ ምልኮት እንደምናምን ነው የሚታየው። ምክንያቱም ያለችን መንፈስ ቅዱስ ወይም ያለን ሩህ አቆነሽ ምስታለከት ጥላን ትሄዳለች። በዛን ጊዜ እንግዲህ ምንድነው ያለ? ሞሪ ማቴ ማለት ምንድነው? በግሪክኛ እናንተ መምህራችሁ እናንተ ልታስተምሩ ትፈልጋላችሁ? ክፉ ይቶባ እናንተ ጥሩ ላደረገላችሁ መጥፎ የምትመልሱ ለመምህራችሁ እናንተ እኔ አይደለም የሚለው። ከዚህ ላይ ምንድነው የሚለው? ሳርቫኒም ለሾን የበኒ ሾቲም በግሪክኛ ሾቲም ወይም ሳርቫኒም ወይ ደግሞ ሾቲም ማለት ሞሪም ኤት ሞረሄም እናንተ ሞሪ ማቴ ማለት እናንተ ለመምህራችሁ እናንተ ልታስተምሩ ትፈልጋላችሁ ወይ በማለት እንግዲህ የዛን ጊዜ በቁጣ ተናዶ ይህን ቃላት ስለነገራቸው የዛን ጊዜ ከሱ መንፈስ ቅዱስ ይስታልካ። በዛን ጊዜ ደግሞ እነሱ ደግሞ ያሉት አሁንም ክሊያካር እንደሚለው እኛ ምክንያቱም በአስማት ሊሆን ይችላል። በዚህ ብትር ይዞ ስለሄደ ማለት ነው። በዚህ ብትር ነውና በተደጋጋሚ በግብጽ ምድር ታምር ስታደርግ ነበር። እኛ በዚች አስማት በምታደርግባት ብትር ሳይሆን እኛ ምንፈልገው ከሌላ አለት እኛ ከምናሳያ አለት ውሃና ፍልቅልን ብለው ሲናገሩት ሞሪ ማቴም ክፉዬ ቶባ
ጥሩ ለሰራላችሁ መጥፎ የምትመልሱ ሰዎች እናንተ መምህራችሁ ልታስተምሩ ትፈልጋላችሁን በማለት እንደተቆጣቸውና መንፈስ ቅዱስ ይስታለክ ይላል። ከዛም ይላል አሚና ሴላ አዘ ሽሎን ይስታቢኑ አላ እናንተ እንደምትሉት አልታዘዝነን ግን ከዚህ እናወጣላችኋለን። እንግዲህ ፈጣሪ አምላክ አናግሩት ነው ያላቸው። ኖሲ ለኸማይም ፓማይም ለፊሽ በርሾና ሎ ጺም ኤላ ቲፒን ለፊሽ ሎ ጺባ ማኮና ላኮቶ ኤላ በዲባርቴም ኤላ ሴላ በይማ ዲብሮ ኤላ ሴላ አሐረ በሎ ጺ አምሩ ሽማስ ጻር ላኮቶ ከበርሾና ሽነማር ሽሞት ዩርዛይን ዘጸአት 17 እንደሚያሳየው ማለትም እንግዲህ አንደኛ መምህራችን ሙሴ ተናዶ ነበር። ሁለተኛ እነሱ የፈለጉት ከዛች ከቀድሞይቱ አለት ሳይሆን ከሌላ አለት እንዲያወጣላቸው ከፈለጉት ማምሪ ማቴም እናንተ አሁን ከዚህ እኛ ፈጣሪ አምላክ ካላዘዘው እናንተ ከፈለጋችሁት ውሃ እንድናወጣላችሁ ነው የምትፈልጉት ብሎ በማለት ከዛ ሄዶ ያንን ውሃ ሲያናገረው እንዳላወጣለትና ማለትም አንድ ጊዜ ሲመታው ውሃ እንዳላወጣለትና በዛም በኋላ ሁለት ጊዜ እንደመታውና ውሃ እንዳወጣለት ያሳያል። ከዚህ እንግዲህ አሁን የመምህራችን ሙሴ ከስተቱ ምንድነው ስተት ተብሎ የተጻፈለትና ወደዚህ አገር እንዳይገባ የተሰየመበት ስተቱ ወይ ምክንያቱ ምንድነው? ፈጣሪ አምላክ ያዘዘውን አለት እንዲያናገር ነበር። ያቺ አለት ደግሞ ከአለቱ ጋር ተለባልቃለች። የእስራኤል ልጆች ደግሞ ያሉት ምንድነው? ከዛች አለት ሳይሆን እኛ ከምንፈልገው አለት ውሃን እንድታወጣልን እንፈልጋለን ባሉት ጊዜ ያና አለት ደግሞ ያልታዘዘ አለት ደግሞ ውሃ ስላላወጣ በዛን ጊዜ ምናልባት እንደ ቀድሞ እንደፊተኛው አለት ስንመታው ሊያወጣ የሚችለው በማለት አለቱን እንደመታው ያሳያል። በዚህ ምክንያት እንግዲህ ውሃውን አወጣ። ግን ፈጣሪ አምላክ ግን ለማሉ ይክዳሽቴምኒ ማለትም ለምን በህዝቡ መሃል አልቀደሳችሁኝ? ለምንድነው መጀመሪያ የመጀመሪያው ጊዜ ስትመታው የእስራኤል ልጆች የመንፈስ ብርታት ወይም ደግሞ የመንፈስ ጥንካሬ አልነበራቸውም። ለምን ቢባል ከስደት ስለወጡ ምን ይላል ከዚህ ላይ አሁን ምሳሌ አድርገው ሌሎች ተንታኞች ሲተነትኑ አንድ ልጅ ህፃን እያለ ልንገርፈው እንችላለን ለመቅጣት። ይሁን እንጂ ካደገ በኋላ ግን በምክር በቃላት ብቻ ነው። ምክንያቱም ብንመታው ያነሰው የእናት አባትና ክብር የሚለውን ትቶ ያነ ልጅ አጠፌታ ሊማታም ይችላል ወይም ደግሞ አባቱን ሊሳደብ ይችላል። ከዚህ ላይ ሁለት ዚህ ኃጢአት አደረግነው ማለት ነው። አንደኛ አባቱን ተማታ፣ ሁለተኛ የአባቱን ገሰጸ ማለት ነው። ያ እንዳይሆን ህፃን እያለ ልንገርፈው እንችላለን። ካደገ በኋላ ግን በቃላት በምክር እንጂ ልንመታ አንችልም። ያደገን ልጅ ትልቅ የሆነ ልጅ ማለት ነው። አሁን ደግሞ የእስራኤል ልጆች ገና ሲወጡ የመንፈስ ጥንካሬ ስላልነበራቸው በብትር መቶ ውሃ ፈለቀላቸው። አሁን ግን የመንፈስ ጥንካሬ ያላቸው እንደ ቀድሞ ሳይሆን አሁን ከ40 ዓመት በኋላ ግን አለቱን ሲያናግረው ውሃ ሲያፈልቅ አለቱ ከፈጣሪ አምላክ ደሞዝ ማይጠይቀው የፈጣሪ አምላክን ቃል የሰማው እኛማ ከፈጣሪ አምላክ ጧት ማታ እስትንፋስን የምንፈልገው ምግብና ውሃን የምንፈልገው እንዴታ በብዙ መስማት አለብንን ብለው ሌላ ታምር እንዲያሳዩ ነበር። ይሁን እንጂ ከዛ መሃል ግን ያልሆነው ግን ምንድነው? እነሱ የእስራኤል ልጆች ግና ፈጣሪ አምላክ ያዘዘውን እንዲያደርግ አይደለም የፈለጉ ከሌላ ሴላ እንዲያወጣላቸው ስለጠየቁት በዚህ ምክንያት መምህራችን ሙሴ ተናዶ መምህራችሁን ታስተምራላችሁን በማለት ተናዶ እነሱ ያዘዙትን ውሃ ሲናገር አላፈልቅለት ሲል በብትር እንደመታና እንዳፈለቀለት። ምክንያቱም ከዚህ በፊት ብትሩ መጥቷል። ይሁን እንጂ ብትር ነው የሚለው አሁን ከዚህ ላይ ክሊያካር እንደምናየው። ሁለተኛው ጥያቄ ምንድነው? ሁለተኛው ጥያቄ ለምንድነው የእስራኤል ልጆች ለምንድነው ጸሎት ያደረሱ? በእናንተ ምክንያት ፈጣሪ አምላክ እንዳትገቡ አለኝ ብሎ ሲል ለምንድነው ጸሎት ያላደረሱ ለሚለው ከዚህ ላይ ሊቃውንቶቻችን 3 እና 4 ምድራሽም 3 እና 4 መልሶችን አቅርቧል። የመጀመሪያው ሄም ሐሽቡ ሽሞሼ ኮልካህ ጋዶል ሸኤን ጾሬፍ ሽትባለሉ አላ። እንግዲህ እነሱ ያሰቡት የእስራኤል ልጆች ያሰቡት መምህራችን ሙሴ በጣም ትልቅ ስለሆነ ኤን ጾሬፍ ማለት አያስፈልግም እንድንጸልይለት። ምክንያቱም ፈጣሪ አምላክን በተናገረው ቁጥር ፈጣሪ አምላክ ይሰማዋል። ስለዚህ
የኛ ጸሎት ያስፈልገው ምክንያቱም እሱ ትልቅ ነው እንዴት ነው የሚለው በዕብሪት እንድትረዱ ሄም ሐሽቡ ሽሞሼ ኮልካህ ጋዶን ሼን ጾረክ ሽትፓለሉ አላብ ምክንያቱም እንዲጸልዩለት አይፈልግም ምክንያቱም ፈጣሪ አምላክ በየጊዜው በተናገረ ጊዜ ሁሉ ስለሚሰማው ሁለተኛው ጥያቄ ሄም ሳምሁ ኤላብ ሽከሸም ሽትፊላት ሞሼ ነኤነት ጋም አፓም አሸም ይሽማሎ በላሄን ሎ አላ አልዳታም ሽጻሪክ ልባከሽ ባዶ ምክንያቱም ምን ይላል ከዚህ ላይ እንዴት ነው የሚሉትኝ ሄም ሳምሁ አላብ ምክንያቱም እሱንን ተማምነውበታል ሙሴን ማለት ነው ምክንያቱም ጸሎቱ ሁሉ ጊዜ እንደሚሰማ ከሸም ትፊላት ሞሼ ነኤነት ጋም በፓም አዘ ምክንያቱም በዚህ ጊዜም ፈጣሪ አምላክ ጸሎቱን እንደሚሰማው ስላሰቡ ምክንያቱም እሱ ትልቅ ሰው ስለሆነ ሁሉ ጊዜ ጸሎቱ ስለሚሰማ ይሄን ነገር እነሱ አላሰቡም ምክንያቱም በይታም ሽጻሪክ ልባከሽ ባዳብ ለሱ እኛ መጸለይ ትንሾች ነን የሱ ጸሎት በየጊዜው ስለሚሰማ እሱ ራሱ ከሶስተኛው ደግሞ ሄምሎ ያዱ አድከማ ሐሞር አይኦነሽ እነሱ ምን ያህል ቅጣቱ ምን ያህል ትልቅ እንደሆነ አላወቁም ይታህን ሸምሎ ይሚኑ ያከዶሽ ባርሁ ጋዛር አላብ ግዘራ ሶፊት ሽሎት ሽታኔ በላኸን ሎራው ጾረፍ ሊትባለ ምድራሽ ራባ እንደሚያሳየው ከዚህ ላይ ፈጣሪ አምላክ እሱ ራሱ ልባቸው እንደዘጋ እንዳይጸልዩ ምክንያቱም ቢጸልዩ ኖረውና አንተም ቢሉ ነው የእስራኤል ልጆች ወደ እስራኤል ሀገር ከመግባት ያዘገያቸው ነበር ስለዚህ ፈጣሪ አምላክ ራሱ ጸሎቱን እንደዘጋባቸው ነው ሲል ያሳያል ወደ ሶስት ደግሞ ያሳየው ራሱ ሄም አሸም ራሳ ሶስት የሚያሳየው አሸም ራሳ ለላመድ ኢካሮን ሺጋም ማንሂግ አጋዶል በዮቴር የሽ ግቡል ፈጣሪ አምላክ ሊያሳያቸው የፈለገው ምንድነው ትልቅ ሰው ቢሆንም ምን ያህል ቢሆን ሙሴ ምን ያህል ትልቅ ቢሆንም የሽ ግቡል ከሸም ለማንሂግ ምንድነው የሚለው ከመጀመሪያው አሸም ራሳ ለላመድ ኢካሮን ሺጋም ለማንሂግ አጋዶል ኪቢያ በዮቴር ለማንሂግ አጋዶል በዮቴር የሽ ግቡል ለሁሉም ሰው እንትን አለው ልክ አለው ምክንያቱም ምን ያህል መምህራችን ሙሴ ትልቅ ቢሆንም የፈጣሪ አምላክ ቃል ግን አትታበልም ስለዚህ እንዴት ነው ያለው በዛን ጊዜ የእስራኤል ልጆች ይቅርታ ባደረገላቸው ጊዜ ይቅር የምለውን ይቅርታ አደርጋለሁ የማልለውን ደግሞ እንግዲህ ቅጣታቸውን እያዘገየሁኝ እከፍላቸዋለሁ እንደ ስራቸው ስለዚህ መምህራችን ሙሴም ማወቅ ነገር አንድ ማንሂግ ወይም ደግሞ ትልቅ ሰው መሪ ቢሆንም አንድ ማወቅ አለበት የፈጣሪ አምላክ ቃል ግን አትታበልም ምን ያህል ትልቅ ቢሆን ማለት ነው ኢም አም እስራኤል አያም ይትባለል ባሸም አያም ይባተል את הגזרה המסר של אחריות וחטא של המנהיג היה נחלש השם רצה שידעו שגם משה כפוף לחוק השמיים እንግዲህ ፈጣሪ አምላክ እንዲያውቁ የፈለገው መምህራችን ሙሴም ለፈጣሪ አምላክ ሕግ ታዛዥ መሆን እንዳለበት ስላወቀ ስለዚህ አንደኛ እንዳይጸልዩ ምድራሽ ነብዩ እንዳይጸልዩ ልባቸውን ዘጋው ሁለተኛ ደግሞ እነሱ ያሰቡት እሱ ትልቅ ስለሆነ ሁሉ ጊዜ ስለሚሰማ እኛ መጸለያችን ዋጋ የለውም ብለው ስላሰቡ ነው ሲል ወደ ሶስተኛው ጥያቄ ስንሄድ ከሶስተኛው ጥያቄ ከመዳችን በፊት ክሊያካርን ላቀርበው ፈልጋለሁ ክሊያካር ከዚህ ላይ ረጅም ነው በጣም ያረዝመዋል እንጂ ትንሽ በዕብሪት ብቻ ነው ምለው ካሄታ ማቴ ባከለታ አይዳ ኢን ጽባሁ አሸም ለዳበር ኤላሴላ ኢምኬን ማቴ ዘለማሎ ምድል ካማር ካሄታ ማቴኻ ባማር ኤታ ማቴ ሽማሚኔ በማቴ ያዱዋ ሁ መዳበር ምክንያቱም ከዚህ ላይ እንደሚያሳየው ካህታ ማቴን ያለው ብትር ውሰድ ነው ያለው እንጂ ብትርህን ውሰድ አላለው ስለዚህ ካናገረው ለምን ብትሩ ውሰድ አለው ይላል በማዘሽ ነማር መልፍኒ አሸም በቂ ማቴ ሞሼ አማር ለፍኒ አሸም ከእግዚአብሔር ፊት ማለት የመምህራችን ሙሴ ብትር ከእግዚአብሔር ፊት ነበረ አልነበረ ለማ ካራም ሞሪም ዳፍካ ብትሉናዞ ወይኔ በማሁት ኸት ዘባው 11 ዳኦት ዝክራም ማራ 11 ትንታኔዎች አሉ ግን አንዱን የሱን ብቻ ነው በስፍሮ በሸም ትምሳ ዲኡት הרבה רחוקים במשפטו ואתה הבט ימין ורעה ולבך תשית לדעתי
11 ትንታኔዎች አሉ። ይሁን እንጂ የኔን ነገር ስሙ ይላን ክሊያካል በተዳ በታስኪል ኪ ማጻቲ በሐዝኮኒ ሽማቴ ዘሃያ ማቴ አሃሮን አሸር ውናቅ ልፍኒ አሸም ኡድባራብ ቢልቲ ምቱባሊም ኪ ሎ ፒረሽ ማ ቲቦ של ማቴ አሃሮን לכאן ואני אומר שבאמת הלשון מוכיח שמטה זה היה מטה אהרון מדכתיב המטה משמע הידוע אשר הונח ለምሽመረት ልፍኒ አሸም ይሄ ብትር የነበረው ብትሩ ሰድ ያለው ይሄ ብትር የነበረው እንደምታውቁት የካህኑ ያሮን ብትር ነበረ። የካህኑ ያሮን ብትር እንደምታውቁት የእስራኤል ልጆች ኮራህና አዳቶ ተጣልተው አሮንን እንትን አደረክ አሮንን ካህን አደረክ ያንተን የሌቪን ዘር ወገኑ ወንድምህን ካህን አድርገህ እኛን አላደረግ በማለት ኮራህ ወይም ቆሬ የተባለው በተጣላበት ጊዜ ፈጣሪ አምላክ 17000 ሰዎች ከሞቱ በኋላ እንደገና ደግሞ እነዛ 250 ሰዎች ከሞቱ በኋላ ምንድነው ያለ ብትራችሁን 12ቱ ነገሮች ሁሉ ደረቁን ብትር ማለት ነው ብትራችሁን አምጡት ወደ ፈጣሪ ድንኳን በዛን ጊዜ ሁሉም ብትራቸውን ሲያመጡትኝ የካህኑ ያሮን ብትር በአንድ ቀን ቅጠል አውጥታ በአንድ ቀን አፍርታ በአንድ ቀን አብባ በአንድ ቀን ፍሬ ያወጣች። አሁን በነገታው ብትራቸውን መልሰው ሲያሳዩአቸው ያሮን ብትር ከሁሉም ብትሮች 11 ነገሮች ያሮን ብትር ብቻ እንግዲህ ቅጠል አፍርታ አብባ ተገኘች። በዛን ጊዜ እንግዲህ የእስራኤል ልጆች ሲከራከሩና ሲጣሏቸው ለምስክር እችን ከአሮን ብሪት ምንለው ወይም ደግሞ ከቃል ኪዳኑ ጽላትና ከኦሪቱ ጋር አብራ ትቀመጥ ነበር ያቺ ያሮን ብትር። እንግዲህ እችን ያሮን ብትር ነው ወስደህ ውሃውን አናግረው ያለው። ለምን ቢባል ብትሩ እንደምናውቀው ያን ብትር በአንድ ቀን የፈጣሪ አምላክ እንትን ያለበት ስለሆነ በአንድ ቀን ያን ደረቁ እንጨቱ ብትሩ በአንድ ቀን ቅጠል አድርጎ በአንድ ቀን አፍርቶ በአንድ ቀን አበባ ስለሆነ ስለዚህ ይሄን ነገር ስለሰማ አለቱም ደግሞ ከዚች ብትር እንዲ ማለትም ብትሩን እንዲወስድ የተፈለገበት ምክንያት እቺ ብትር ፈጣሪ አምላክን ሰምታ ይሄንን ነገር ይሄን የመሰለ ታምር እንዳደረገች አለቱም ደግሞ ስታናግሩት ከዚህ ታምር ተምራ አለቱም ደግሞ ስታናግሯት ውሃን ታፈልቃለች በማለት ነበር። እንግዲህ ያሮንን ብትር ነው የወሰደው እንጂ የመምህራችን ሙሴ አይደለም። ስለዚህ ካህ ማቴ ነው እንጂ ካህ ብትር ወሰድ ነው እንጂ ያለው ማቴ ይሄን ያንተውን ብትር አይደለም ያለው ሲል ክሊያካል ይከተላል። ואני אומר שבאמת הלשון מוכיח שמטה זה היה מטה אהרון מדכתיב המטה משה ידוע אשר הונח ለምሽመረት ልፍኒ አሸም ለምሽመረት ማለት ከድንኳኑ ከፈጣሪ አምላክ ከሚያርፍበት ድንኳን ከቅዱስ ቅዱሳኑ ማለትም ከጽላቱና ከኦሪቱ ጋር ማለትም ከቃል ኪዳኑ ሳጥን ጋር ነበረ አብራ የነበረች והוא היה עץ יבש שלא היה בו לחלוכית מים כלל ומכל מקום הוציא פרח והציץ ואין פרח וציץ בלא מים אלא שהקדוש ברוך הוא גזר עליו שיוציא מים ויפרח השם עץ יבש על ידי המים שיוציא בגזירת האל יתברך ורצה הקדוש ברוך הוא שמשה ייקח מטה אהרון ויראהו אל כל ישראל לומר כשם שיוציא השם מים מן העץ יבש זה כך יוציא מים מצור חלמש זה יבש እንዴት ነው የሚለው ፈጣሪ አምላክ ከደረቁ ብትር የደረቁ ብትር ውሃ ያልነካው ውሃ ያልነበረበት እንግዲህ አበባ አብቦ ፍሬን እንዳፈራው ሁሉ አሁን ደግሞ አለት ይሄ ሐላሚሽ ከሚባለው አለት ደግሞ ከደረቁ አለት ደግሞ ፈጣሪ አምላክ ውሃን ያወጣላችኋል በማለት በዚህ መልኩ እንዳዘዘውና እንዲያናገረው ነበረ። እና እንግዲህ እቺ ብትር የማናት ብትሩ የካህኑ ያሮን ብትር ነች። እቺ ያሮን ብትር ካህኑ ያሮን ብትር ደግሞ ለምስክር ተቀምጣ ያለው ከየት ነው? ከቅዱስ ቅዱሳኑ መቀመጫ አሮን ብሪት ከሚባለው ወይም ደግሞ ከቃል ኪዳኑ ሳጥን ጋር አብራ የተቀመጠች ነበር። እንግዲህ እቺን አይቶ አለቱ ደግሞ የሐላሚሽ የሚባለው አለት ደግሞ ውሃን እንዲያፈልቅ በማለት ነበር። ከዛ መሃል ግን ከመንገድ ላይ ግን የእስራኤል ልጆች ይሄን የመሰለ ነገር በማድረግና መምህራችን ሙሴ በማነደዳቸው እኛ ካንተ ከዚህ ከሁል ጊዜ ውሃ ከምታወጣው ከሐላሚሽ ከዚች አለት ሳይሆን እኛ ምን ፈልገው ከዚህኛው ነው ብለው እሱንን ስለተቃወሙት ተናዶ በዛን ጊዜ ያን ብትር እንደመታውና ውሃ በሁለት ብትር ተመቶ ውሃ እንዳወጣ ምክንያቱም መጀመሪያ ላይ ሲያናገረው ውሃ አላወጣም በሁለተኛ ሲመታው ግና ውሃ እንዳወጣለት ያሳየናል ማለት ነው። ወደ ሶስተኛው ስንል ደግሞ ዘዳግም ምዕራፍ 32 ምድር እንደ ሰማይ የሚለው ጥያቄ ደግሞ እንግዲህ ከዚህ ላይ
ተንታኞችን አላየሁም፣ ግን አንድ ሊቅ እንዳስተማረን ራብ ይላውን ካናዛን የሚለው ሁልጊዜ መጽሐፍ ቅዱስን የሚማርበት ሊቅና እንዲሁም ራብ ዛሚር ኮሄን ሲያስተምሩን ሰማይን እንደ ወንድ ምድርን ደግሞ እንደ ሴት የሚያደርገው ለምንድን ነው ሲሉ እንግዲህ ወንድ ጾታ እንደምታውቁት ወንድ ልጅ ይሰጣል ለሴት ልጅ፣ ሴት ልጅ ደግሞ አርግዛ ትወልዳለች ማለት ነው። መሬት ደግሞ ከሰማይ ትቀበላለች። ከሰማይ እንደ ወንድ ነው። ሰማይ እንደ ወንድ ነው፣ ለምድር ዝናብ ይሰጣታል። ምድር ደግሞ የተሰጠችውን ዘር ታበቅላለች ማለት ነው። ስለዚህ ነው እንግዲህ እናት ሀገር የምትባለው። እናት ሀገር የምትባለው እናት 9 ወር አርግዛ ወንድ ልጅ እንደምትወልደው ሁሉ አባት አለ። አባት ሀገር የሚባል ሀገር ሰምቼ አላውቅም። እናት ሀገር ለምን አባት ዘሩን ሰጠ፣ እናት ግን 9 ወር አርግዛ ልጅን ወለደች። ስለዚህ እናት ትባላል። አገር ደግሞ የተሰጣትን ዘር ታበቅላለች፣ ማለትም ህዝቦቿን ትመግባለች። ስለዚህ እናት ሀገሬ ትባላለች። ስለዚህ ሰማይ እንደ ወንድ የሚቆጠረው ሰማይ መስጠት ነው። እንዴት ነው የሚሉት? ኖቴን ከዛሃር በኒኬባ ምካበለት ማለትም ወንድ ልጅ ወንድ ይሰጣል፣ ሴት ትቀበላለች ማለት ነው። እና እንግዲህ ይህን ካልነን የእስራኤል ልጆች ደግሞ አሁን የእስራኤል ልጅ ልክ እንደ ሴት እንደ እግዚአብሔር አምላክ የእግዚአብሔር አምላክ ሚስቱ በተለያዩ ቦታዎች እንግዲህ ለምሳሌ ኦሪትን ስንቀበል በሲናይ ተራራ ላይ ጫጉላ ነበረ። እንዴት ነው የሚሉት? ክነሴት እስራኤል እንደ ሚስት እግዚአብሔር አምላክ ደግሞ እንደ ባል። ስለዚህ አሁን ብዙ ሰው በሚሰማበት ይህን ተንታኝ በሚሰማበት ጊዜ ምንድነው ተዚህ ላይ የሚወራው? ይህማ እኮ ልክ እግዚአብሔር ከማርያም አረገዘች ምናምን እንደሚባለው ሊሆን እኮ ነው። እንዴት አድርጋ ነው የእስራኤል ልጆች ሴት እግዚአብሔር ወንድ አድርጋችሁ የምትናገሩ ሊሉ ይችላሉ። እንደዛ አይደለም። ጠለቅ ብለን ስንረዳ ግን እግዚአብሔር አምላክ ሰጪ ነው። አሁን እንዳየ ነው እግዚአብሔር አምላክ በላይ በሰማይ ያለ ኃይል ነው፣ ሰጪ ነው። የእስራኤል ልጆች ደግሞ ተቀባይ ናቸው። ስለዚህ እስራኤል እንዲህ ብላ በመገናኛ አውታዎች ሲሰሙ እኮ እስራኤል ሀገር እንዲህ አለ አይባልም። እስራኤል እንዲህ ብላ የሚባለው እንደ ሴት ነው። ምክንያቱም ፈጣሪ አምላክ ሰጪ ነው፣ ኃይል ነው፣ ወንድ ነው፣ እንደ ወንድ ነው። ምንም እንኳን አካልና ምንም ምስል ባይኖረው የእስራኤል ልጆች ደግሞ ተቀባይ ናቸው። ስለዚህ ሰጪ እንደ ወንድ፣ ተቀባይ ደግሞ እንደ ሴት። አሁን ከምድር እንዳየነው ምድር ተቀባይ ነች፣ ሰማይ ደግሞ ዝናቡን ይሰጣል ማለት ነው። ወንድ ልጅ ለሴት ልጅ ዘሩን ይሰጣል፣ ሴት ልጅ ደግሞ ትወልዳለች። እንግዲህ ሰጪና ተቀባይ ማለት ነው። ሰጪ ዛሃር እንደ ወንድ ነው፣ ተቀባይ ደግሞ እንደ ሴት ነው ሲሉ እነዚህ ሊቆች ተንታኞች ከነሱ ነው የተማርኩት። ሌላ ምንጮችን አልገለጥኩኝ፣ ምክንያቱም ራብ ዛሚር ኮሄን እንዲሁም ከመጽሐፍቶች ማስፈሯል። እንዲሁም ከደራሻው የተማርኩት ከራብ ዛሚር ኮሄን ነው። እንዲሁም የኖን ካላዛን ከሚባል ሊቅ ነው ማለት ነው። እና ይህን ይመስላል ወገኖች። ጥያቄያችሁ በጣም ደስ የሚል ጥያቄ ነው። እንግዲህ እኔ በጽሁፍ መመለስ እችል ነበር። ይሁን እንጂ ጥያቄዎችን ስጠይቁ እንማማራለን። አንድ ሰው ሲጠይቅ ለሁሉ ብዙ ትምህርትን ይሰጣል። አሁን ዛሬ ተንተን ያለ ብዙ ትምህርቶችን ነው እየተማርነን እላለሁ። እንግዲህ ከእናንተ ደግሞ የሚጠበቀው ላይክ እያደረጋችሁ ሌሎች ወንድሞቻችን ማሳተፍ። ሌላው ደግሞ አንድ ወንድማችን የጠየቀው ሌላም ስለ ዘፍጥረትም የተጠየቃል፣ እሱን አልገልጸውም። ሌላው ደግሞ አንድ ወንድማችን የጠየቀው ጥያቄ ምንድነው? ፒንሃስ የማን ዘር ነው የሚል ነው። ይሄ እኮ ኦሪትን የሚያነብ ሁሉ ቀላል ነገር ነው። ፒንሃስ ቤን ኤልዓዛር ቤን አሮን ኮሄን። ፒንሃስ ማለት የኤልዓዛር ልጅ ነው። የኤልዓዛር ልጅ የካህኑ የአሮን የልጅ ልጅ ማለት ነው። እናቱ ግን ይትሮ የሚባለው ወይም ደግሞ ዮቶሮ የሚባለው የመምህራችን ሙሴ አማት ልጅ ወይም የልጅ ልጅ ናት አለው። የነሱ ግድም ናት፣ የሚዲያን ሰው ናት ማለት ነው፣ እናቱ ማለት ነው። ይሁን እንጂ እውነተኛው ጥያቄ መጠየቅ የነበረበት ኤልያስ ነቢዩ ኤልያስ የማን ዘር ነው ተብሎ ነበር መጠየቅ ያለበት። ለምን ቢባል እንግዲህ ፒንሃስ የእስራኤል ልጆች ፒንሃስ የእስራኤል ልጆች ከቁጣ ባዳናቸው ጊዜ ማለትም ፈጣሪ አምላክ ተቆጥቶ ተማጥፋት ባዳናቸው ጊዜ ምድን ምርቃት የተመረቀው የዘላለም ሰላምን እሰጥሃለሁ፣ የዘላለም የክህነት ሰላምን እሰጥሃለሁ ያለው ፈጣሪ አምላክ። ይህ ማለት እንግዲህ የዘላለም የክህነት ሰላም የተሰጠው ይሄ ሰው ከሰይጣን ጋር ማለትም ከየጸረራ ጋር ሰላም ነው። ስለዚህ ይሄ ሰው መሞት አይችልም። የተሰጠው የዘላለም ሰላም ነው። እንግዲህ አንድ ሰው የሚኖረው 70 ዓመት ቢዛብል 80 ዓመት ነው። እንዴት ያለ የዘላለም ሰላም ነው የሚሰጠው ብሎ ሲባል ፒንሃስ ቤን ኤልዓዛር ቤን አሮን ኮሄን አልሞተም። 400 ዓመት በህይወቱ ኑሯል። ወደ 400 ዓመት ከዛን በኋላ ነቢይ ሆነ። ያን ነቢይ ማን ነው? ነቢዩ ኤልያስ ነው። ኤልያዋ ነቢይ የምንለው ማለት ነው። ምክንያቱም ነቢዩ ኤልያስ ዘር የለውም፣ ዘሩ አይታወቅም።
ድንገት አንድ ቀን መጥቶ በጊላድ ነው ትንቢት መናገር የጀመረው። እንደምናውቀው አሃብ የተባለው አረመኔ ንጉስና ኢዝሄቤል የተባለ ዘቤል የነበረች በነዛ ጊዜ ነው እንግዲህ 400 የባዕድ አምልኮት አምላኪዎችን በጎን አድርጎ እንደምታውቁት በነገስታት መጽሐፍ መሰለኝ አመኑ ቁጥር 17 አልተሳሳትኩኝ ምዕራፍ 17 ላይ እንደምናየው እና እንግዲህ ፊንሐስ ዘሩ አይታወቅ ማነው ፊንሐስ ዘሩ ይታወቃል። ነብዩ ኤልያስ ግን ዘሩ አይታወቅም። አሁንም ስልክ ገባብኝ። ስለዚህ ጠቅለል ለማድረግ ነብዩ ኤልያስ ወይም ለሆነ ነብይ ማለት ፊንሐስ ነው። ለምን? ፈጣሪ አምላክ የሰላም በረከት ስለተሰጠው አልሞተም። መጨረሻ ጊዜም ትንቢቱን ሲናገር ቆይቶ ወደ እስከነ ስጋው ወደ ሰማይ ያደረገ ነው። በመጨረሻው ጊዜም እንግዲህ ትንቢተ ሚልክያስ መጨረሻው ትንቢት እንደሚያሳየው ይህን ያን ሾላክ ለሄሚሊያዋ ነብይ ማለትም በመጨረሻው ጊዜ ነብዩ ኤልያስን እልክላችኋለሁ የልጆችን ልብ ወደ አባቶች የአባትን ልብ ወደ ልጆች ይመልሳል መጨረሻው ጊዜ ይሆናል እንዳለው በመጨረሻው ጊዜ መጥቶ የእስራኤል ልጆች ከአባታችን ከፈጣሪ አምላክ ጋር የሚያስታርቀን ይሄ ነብዩ ኤልያስ ነው። ኤልያስ ማለት ፊንሐስ ነው። ፊንሐስ ማለት ኤልያስ ነው። ምክንያቱም 36 ናቸው መሰል ሳይሞቱ ነው 10 ናቸው። ለቅርታ 10 36 ጻድቃን የተባሉት ናቸው። 10 ሰዎች እስከነ ስጋቸው ወደ ሰማይ ካደረጉትኝ አንዱ ነብዩ ኤልያስ ፊንሐስ ነው። ሁለተኛ የፈርዖን ልጅ ናት። ሶስተኛ ኤቤድ አብርሃም ኤሌዘር የሚባለው እነዚህ እስከነ ስጋቸው ወደ ሰማይ ወይም ደግሞ ወደ ገነት ያረፉ እስከነ ስጋቸው እነዚህ ናቸው። ይህን ይመስላል ወገኖች የዛሬ ትምህርታችን። በቀጣዩ ጊዜ ደግሞ ስለ ነብዩ ኢሳያስ የተጠየቁትን ጥያቄዎች ወደ ጥያቄዎች እየደረስን ነው። ጥያቄዎችን እንማራለን። እስከዛ ሰላም ሁኑልኝ። መልካም ሳምንት እንዲሆንላችሁ እየተመኘሁኝ አስተያየታችሁና ምክራችሁ ለማይለየም ወገኖቼ እግዚአብሔር አምላክ ክብር ያድልልኝ። በርቱ፣ እንበርታ። ጊዜው በጣም ቅርብ ነው እላለሁ። ይህን ይመስላል የዛሬው ትምህርታችን። ሰላም።